የብልጽግናው አገዛዝ በሙሉ አቅሙ ወደ ውጊያ መግባቱን ተከትሎ ከሰሞኑ በሚፈጽማቸው የአየር ድብደባዎች ጥቃቱን ከድሮን ወደ የጦር ጀት ከፍ አድርጎታል። ይህንን ተከትሎ በጎጃም ቀጠናዎች የተፈጸመው የጦር ጀት ድብደባ ዝርዝር የጉዳት መጠን ይፋ ሆኗል። ጥቃቱ የጦር ወንጀል መጠኑን ያሳየ ነው ተብሏል። ቀዳሚው መረጃችን ነው። ከምርጫ ፕሮግራም ጋር የተያዘው የብልጽግና ልዩ ዘመቻ ገና ከጅምሩ ከባድ ኪሳራ በማስተናገድ ላይ ነው። በወሎ ቤት አማራ የብልጽግና የኮር ከፍተኛ አመራርና አጃቢዎች በፋኖ ኃይሎች ተመተዋል። በከላላ ወረዳ በወታደራዊ እጀባ የምርጫ ቁሳቁስ ይዘው ከተንቀሳቀሱ የአገዛዙ ወታደሮችና ካድሬዎች መካከል ከ34 በላይ ሞትና ቁስለኛ ሆነዋል። ይህም ሌላኛው የግንባር መረጃችን ነው። የግብጽ ጦር በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ከበባ ውስጥ መግባቱ ተሰምቷል። ከ650 በላይ የሚሆኑ የግብጽ ጦር አባላት ትጥቅ እንዲፈቱ ተጠይቀዋል። በቀጠናው ኢትዮጵያን የውክልና ጦር ሜዳ ያደረጋት ብልጽግና በበኩሉ ኢትዮጵያን የተባበሩት አረብ ኤምሬትስ የአፍሪካ ቀንድ ወታደራዊ ማዕከል እንድትሆን ሙሉ በሙሉ መስማማቱን በፖለቲከኛው ተጋልጧል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በሽመልስ አብዲሳ የሚመራው ክልል ባለስልጣናትና ከፍተኛ ባለሙያዎች ጭምር በብዛት የሚገደሉበት ሆኖ ቀጥሏል። ዛሬ ደግሞ የባንኩ ስራ አስኪያጅ ተገድለዋል። በሌላ በኩል የንግድ ባንኩ አመራር በከፍተኛ ማጭበርበር ተከሰዋል። ትሰሙታላችሁ። ኢራን በዓለም የቴክኖሎጂ የጀርባ አጥንቶች ላይ የሚሳኤል አፈሙዝ ማዞሯ ብዙዎችን ያስደነገጠ ጉዳይ ሆኗል። በሌላ በኩል የኢራን አብዮታዊ ጦርና የፕሬዝዳንቱ ሚስጥራዊ ንግግር ሾልኮ መውጣቱ አወዛግቧል። ትራምፕ ጦርነቱን የሚቆምበትን የጊዜ ገደብ ተናግረዋል። የኢራኑ ውጭ ጉዳይ በበኩላቸው ከአሜሪካ ጋር የመልእክት ልውውጦች እንደሚደረጉ ጠቁመዋል። 33 ቀናት ያለፉት ጦርነት በምን ሁኔታ ላይ ይገኛል ስንል መረጃዎችን ፈትሸናል። ሰፋ ያለ ዜና ትንታኔም ይዘናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግናው አገዛዝ በጎጃም ቀጠናዎች የፈጸመው የአየር ድብደባ ዝርዝር የጉዳት መጠን ይፋ ሆኗል። ጥቃቱ የጦር ወንጀል መጠኑን ያሳየ ነው ተብሏል። የብልጽግናው አገዛዝ በሙሉ አቅሙ ወደ ውጊያ መግባቱን ተከትሎ ከሰሞኑ በሚፈጽማቸው የአየር ድብደባዎች ጥቃቱን ከድሮን ወደ የጦር ጀት ከፍ አድርጎታል። ይህንን ተከትሎ በጎጃም ቀጠናዎች የተፈጸመው የጦር ጀት ድብደባ ዝርዝር የጉዳት መጠን ይፋ ሆኗል። በጎዛምን ወረዳ የቦቅላ ቀኝ አቦ ቀበሌዎች በተፈጸመ የጀትና ድሮን ድብደባ 5 ንጹሃን ሲገደሉ 9 የሚደርሱ ከባድ ቁስለኛ መሆናቸውን የሰማነው ከአካባቢው ነዋሪዎች ነው። የብልጽግናው አየር ኃይል በጎዛምን ወረዳ በቦቅላና ቀኝ አቦ አካባቢዎች የፈጸመው የአየር ድብደባ የንጹሃንን መንደር ኢላማ ያደረገ በአካባቢው አንድም የፋኖ እንቅስቃሴ ያልነበረበት እንደሆነ ነው የአካባቢው ነዋሪዎች ለጣና ዘጋቢ ያስረዱት። እንደ አካባቢው ነዋሪዎች ገለጻ የአየር ድብደባው መጋቢት 21 ቀን ከንጋቱ 11 ሰዓት ተኩል ጀምሮ የድሮን አሰሳ ከጀመረ በኋላ ከረፋዱ 4 ሰዓት ከ10 አካባቢ የአካባቢው ማህበረሰብ በቅድስት ድንግል ማርያም ስም ማህበር ሰይመው ጸበል የሚጠጡ 45 ምዕመናንን ኢላማ ያደረገ እንደነበር ገልጸዋል። በዚህኛው የአየር ድብደባ ማህበርተኛው ድምጽ ሰምቶ እንደተበተነ ሆኖም የጽዋ ቤቱ እንደወደመ ገልጸዋል። በመቀጠል ረፋድ 5 ሰዓት ገደማ እንዲሁ በአካባቢው ተጨማሪ የአየር ድብደባ ቢደረግም ህዝቡ ሸሽቶ ስለነበር በሁለተኛው ማጥቃት ጉዳት ማድረስ እንዳልቻለ ነዋሪዎች ገልጸዋል። ሆኖም ከቀኑ 5 ሰዓት ከ40 በቀኝ አቦ ቀበሌ በያክ 130 ተዋጊ ጀት በተከታታይ በፈጸመው ጥቃት የአየር ድብደባውን ለማለፍ በዛፍ ውስጥ የተሸሸጉ ንጹሃንን የጥቃቱ ሰለባ ሆነው 5 ንጹሃን ወዲያውኑ ሲገደሉ 9 የሚደርሱት ከባድ ቁስለኛ ሆነዋል ሲሉ ነዋሪዎች ገልጸዋል። ማህበርተኞች በሚሰበሰቡበት ቀንና ገበያ በዋሉ ንጹሃኖች ላይ የድሮንና የጀት ድብደባ የፈጸመው የጦር ወንጀለኛው የብልጽግናው አገዛዝ በዚሁ ቀን ከቀኑ 7 ሰዓት ተጨማሪ የአየር ድብደባ የፈጸመ ቢሆንም ጉዳት ማድረስ ግን አልቻለም። የብልጽግናው አገዛዝ መጋቢት 21 ቀን በፈጸመው ከ4 ዙር በላይ የአየር ድብደባ ከጠዋቱ 11 ሰዓት ተኩል እስከ ቀን 10 ሰዓት ከ45 የአርሶ አደሮችን መንደር በጀትና ድሮን ሲደበድብ መዋሉን ተከትሎ የጉዳት ሰለባ የሆኑት ከተቀበሩ በኋላ አርሶ አደሮች ባለባቸው ስጋት የተነሳ ወደ መንደሮቻቸው መመለስ እንዳልቻሉ ሰምተናል።
ከምርጫ ፕሮግራም ጋር የተያያዘው የብልጽግና ልዩ ዘመቻ ገና ከጅምሩ ከባድ ኪሳራ በማስተናገድ ላይ ነው። በወሎ ቤት አማራ የብልጽግና የኮር ከፍተኛ አመራርና አጃቢዎች በፋኖ ኃይሎች ተመተዋል። በከላላ ወረዳ በወታደራዊ እጀባ የምርጫ ቁሳቁስ ይዘው ከተንቀሳቀሱ የአገዛዙ ወታደሮችና ካድሬዎች መካከል ከ34 በላይ ሞትና ቁስለኛ ሆነዋል። የብልጽግናው አገዛዝ ከምርጫ ፕሮጀክቱ ጋር በተያያዘ በሰማይና በምድር የከፈተው ልዩ ዘመቻ ዛሬም ቀጥሏል። የፋኖ ኃይሎች የተቆጣጠሯቸው ከተሞችን ለማስለቀቅ በልዩ ዘመቻ በስፋትና በብዛት የተሰማራው የአገዛዙ ጦር በተለይም በጎንደርና ወሎ ቀጠና በሞት ሽረት ትንቅንቅ ላይ ይገኛል። የፋኖ ኃይሎች በበኩላቸው በመልሶ ማጥቃት ይዞታቸውን ለማጠናከር የአገዛዙን የኃይል ሚዛን የሚያዛባ የውጊያ ታክቲኮችን በመጠቀም ላይ ናቸው። በወሎ ቤት አማራ ምዕራብ ቀጠና ከላላ ወረዳ የምርጫ ቁሳቁስ ይዞ በተንቀሳቀሰው የአገዛዙ ወታደርና ካድሬ ላይ በተወሰደ እርምጃ ከ34 በላይ የሚሆኑት ሞትና ቁስለኛ መሆናቸው በግንባር መረጃው ላይ ተመላክተዋል። ብልጽግና በምርጫ ስም ስልጣኑን ለማስቀጠል ካድሬዎችን ከፊት አሰልፎ በሚያደርገው ወታደራዊ የምርጫ ፕሮግራም ላይ አፋብን አስቀድሞ ይፋ ባደረገው አቋሙ መሰረት ወታደራዊ እርምጃ በመውሰድ ላይ ይገኛል። በአፋብን ምኒልክ ዕዝ 105ኛ ኮር 71ኛ አባናዶ ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ኦፕሬሽን አገዛዙ የምርጫ ምዝገባ ለማስፈጸም ወደ ከላላ ወረዳ 09 ሻፊ ቀበሌና አካባቢው ላይ ያሰማራውን ግብረ ኃይል በመምታት ሂደቱን በማስተጓጎል ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በምርጫ ስም ለብልጽግና ዳግም ህጋዊነት ለማሰጠትና በአማራ ህዝብ ላይ የሚፈጸመውን መልከ ብዙ መንግስታዊ ጥቃት ለማራዘም የተቋቋመው የካድሬዎችና ወታደሮች ግብረ ኃይል መጋቢት 21 ቀን ከእኩለ ቀን በኋላ በሜካናይዝድ ጦር ሽፋን ታግዞ ወደ ሻፊ እየገባ እንዳለ እርምጃውን ወስጃለሁ ሲል ያስታወቀው አፋብን ምኒልክ ዕዝ ነው። በክፍለ ጦሩ ስር የአንደኛ ሸዋን ግዛው ሬጅመንት አባላት በወሰዱት ድንገተኛ ጥቃት በርካቶች ሞትና ቆስለኛ በማድረግ የምርጫ ቁሳቁሱን ማውደም ችለዋል ያለው እዙ የብልጽግና ምርጫ አስፈጻሚ ግብረ ኃይል ሻፊ ከመግባቱ በፊት በቲርቲራና በልጓም የነበሩ የሚሊሻ አባላት ፋኖ እንዳይመጣ ወደ ባከት በመውረድ መንገድ እንዲዘጉና ሽፋን እንዲሰጡ መመሪያ ተሰጥቷቸው እንቅስቃሴ ቢጀምሩም ጎራዲት ተብላ በምትጠራው አካባቢ በተካሄደ የጨበጣ ውጊያ ከባድ ኪሳራ ማስተናገዳቸውን ገልጸዋል። በሌላ በኩል አገዛዙ ከውርጌሳ፣ ገንፎ ጨፌ፣ መርሳና ወልዲያ እስከ መርጦ ድረስ ያለውን ኃይሉን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም በአፋብን ምኒልክ ዕዝ ኃይል የ101ኛ ኮር 11ኛና 35ኛ ክፍለ ጦር ሙሉ ለሙሉ ተደምስሷል። አገዛዙ በሙሉ አቅም ከተለያየ አቅጣጫ ኃይሉን አሰባስቦ በዙ 23ና በመድፍ የታገዘ ተኩስ ቢከፍትም በፋኖ መልሶ ማጥቃት እቅዱ በመክሸፍ ላይ ነው። በሽንፈቱ የተበሳጨው የአገዛዙ ኃይል ሳንቃ ከተማ በመግባት የንጹሐንን መኖሪያ ቤት በሮችን በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ለባጃጅ አገልግሎት የሚውል ቤንዚልና የተለያዩ የንጹሐን የእጅ ስልኮችን በመዝረፍ ጸረ አማራ ድርጊቱን አጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው በመልሶ ማጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ እያደረሱ ነው። የመከላከያ ሰራዊት 11ኛ ዕዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ከ15 በላይ አጃቢዎች በፋኖ ኃይሎች ሙሉ በሙሉ መመታታቸውን አፋብን ምኒልክ ዕዝ በግንባር መረጃው አረጋግጠዋል። በዚህ አውደ ውጊያ የአገዛዙ ሰራዊት ተሽከርካሪውና ማጀቢያ ዲሽቃው ሙሉ ለሙሉ መውደሙ ታውቋል። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮረቤት በተሽከርካሪ እየተጓዘ የነበረው የአገዛዙ ሰራዊት ድስም የተባለ ቦታ ላይ ሲደርስ በጸረ ተሽከርካሪ በደረሰበት ከፍተኛ ጥቃት የ203ኛ ኮር ከፍተኛ አመራሩን ጨምሮ 15 አጃቢዎቹ ከተሽከርካሪውና ከማጀቢያ ዲሽቃው ጋር ሙሉ በሙሉ የተመታው በምኒልክ ዕዝ ልዩ ዘመቻ ነው። የግብጽ ጦር በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ከበባ ውስጥ መግባቱ ተሰምተዋል። ከ650 በላይ የሚሆኑ የግብጽ ጦር አባላት ትጥቅ እንዲፈቱ ተጠይቀዋል። በቀጠናው ኢትዮጵያን የውክልና ጦር ሜዳ ያደረጋት ብልጽግና በበኩሉ ኢትዮጵያን የተባበሩት አረብ ኤምሬትስ የአፍሪካ ቀንድ ወታደራዊ ማዕከል እንድትሆን ሙሉ በሙሉ መስማማቱን በፖለቲከኛው ተጋልጧል። የአብይ አህመድ አገዛዝ ለጦር አጋሩ የተባበሩት አረብ ኤምሬትስ የጦር ሰፈር በኢትዮጵያ ግዛት መስጠቱን ተከትሎ በምዕራብ ኢትዮጵያ በኩል ያለው የኢትዮጵያ ብሔራዊ ደህንነት አደጋ ውስጥ ገብቷል። በሱዳን የውክልና ጦርነት የሱዳን ፈጥኖ ድራሽ ኃይሎችን ለማገዝ የተዘጋጁ ወታደሮች ቤንሻንጉል አሶሳ ዞን ከሚገኙ ከአዲሱ የጦር ሰፈር በመነሳት በሱዳን ብሔራዊ ጦር ላይ የተቀናጀ ውጊያ በተከታታይ መክፈታቸው ይታወቃል። በተለይም የተባበሩት አረብ ኤምሬቶች ቦሳሶ የሚገኘውን የወታደራዊ ማዕከሏን በሞቃዲሾ መንግስት አስገዳጅነት ለቃ ከወጣች በኋላ በቀጠናው ያላትን ወታደራዊ የጣልቃ ገብነት ሚና የምታስፈጽምበት ወታደራዊ
ወታደራዊ ማዕከሏ አዲስ አበባ ስለመሆኑ መረጃዎች ያሳያሉ። ይህም ኢትዮጵያን የሱዳን ጦርነት ማስፈጸሚያ ማዕከል እንዳደረጋት የፖለቲካ ታዛቢዎች ይናገራሉ። ከጉዳዩ ጋር በተያያዘ ፖለቲከኛው ጀዋር መሐመድ በሰጠው አስተያየት ይህንኑ እውነታ አረጋግጠዋል። የኤምሬትስ የአብይና የአርኤስኤፍ የጋራ ጦር ማቀናጃ ማዘዣ አዲስ አበባ ውስጥ ተቋቁሟል። this should be clear ኢትዮጵያ አሁን የሱዳን የጎንዮሽ ተጫዋች ሳይሆን ማዕከል ሆናለች። ዋናው ማዘዣ ጣቢያው ከቦሳሶ ተነስቶ ቦሳሶ ነበር ዋናው የኤምሬትስ የደህንነትና የድሮን ማዘዣ አሁን ተነስቶ ሀገራችን ውስጥ ገብቷል። አንድ ሁለተኛ የአርኤስኤፍ እና የኢትዮጵያ ኃይል አሶሳ አጠገብ የጋራ ማዘዣ አላቸው እና እርምጃውን የወሰዱት አርኤስኤፎች ከኋላ በኢትዮጵያ ተደግፈው ነው ድንበር ገብተው ኩምሩክ ላይ ጥቃት ወስደው ኩምሩክን ተቆጣጠሩ። ወደ ደማዝን ሲሄዱ የሱዳን ጦር ቆርጦ ገብቶ በአየርም በምድርም ጉዳት አድርሷል። ብዙ ቀበሌዎች ላይ ሰዎች ተፈናቅለዋል። በኦህዴድ ጄኔራሎች በኩል ለብልጽግናው አገዛዝ ወታደራዊ ሚስጥሮች ቅርበት እንዳለው የሚታመነው ፖለቲከኛው ጀዋር መሐመድ እንዳለው ኢትዮጵያ የሱዳን ጦርነት ማዕከል ወደ መሆን ተሻግራለች። ይህንን ተከትሎ በምዕራብ ኢትዮጵያ ለታላቁ የህዳሴ ግድብ ቅርብ በሆኑ የድንበር አካባቢዎች ጠንካራ ውጊያዎች ሲካሄዱ ሰንብተዋል። የኢትዮጵያን የውስጥና የውጭ ተጋላጭነት በጦረኛ ፖሊሲዎቹ ያሰፋው አገዛዙ በዚሁ የምዕራብ ኢትዮጵያ ድንበር ቀጠና የግብጽ ጦር ወደ ታላቁ የኢትዮጵያ ህዳሴ ግድብ ተጠግቶ በግድቡ አቅራቢያ የውጊያ ድጋፍ እየሰጠ መሆኑ ተሰምተዋል። በጉዳዩ ላይ አነጋጋሪ ዘገባ ይዞ የወጣው ሱዳን ታይምስ የግብጽ ጦር በኢትዮጵያ ድንበር ላይ የከበባ አደጋ ገጥሞታል። ጦሩ በኢትዮጵያ ምዕራባዊ አቅጣጫ በሱዳን ግዛት ውስጥ ብሉ ናይል በተባለች ግዛት ውስጥ በገባበት ወቅት በተፋላሚ አማጽያን ታጣቂዎች የከበባ ቀለበት ውስጥ መግባቱን ዘገባው አመላክቷል። የግብጽ ጦር በቀጠናው ለውጊያ ድጋፍ የተሰማራው በጄኔራል አብዱልፈታህ አልቡርሃን የሚመራውን የሱዳን ብሔራዊ ጦር በመደገፍ ነው። በጄኔራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ድራሽ ጦር ደግሞ በብልጽግና ጦርና በተባበሩት አረብ ኤምሬትስ ድጋፍ የውክልና ጦርነቱን በኢትዮጵያ ድንበር አድርጓል። የፈጥኖ ድራሹ ጦር ከኤምሬትስ ድሮንና ከግብጽ ጦር በተጨማሪ ሌሎች ታጣቂዎችን ጭምር ከጎኑ አሰልፈዋል። ግብጽ በበኩሏ በጄኔራል አብዱልፈታህ አልቡርሃን የሚደገፈውን የሱዳን ብሔራዊ ጦር በመደገፍ ጦሯን በማስጠጋት ውጊያውን በኢትዮጵያ ሜዳ በማድረግ በህዳሴው ግድብ ላይ ከባድ አደጋ ደቅናለች። በአሁኑ ሰዓት የሱዳን ጄኔራሎች የፍልሚያ ሜዳ የሆነችው ሱዳን ከኢትዮጵያ ጋር የምትዋሰንባት የብሉ ናይል ግዛት ናት። በዚች ግዛት አንደኛው የሱዳን ተፋላሚ የጦር አጋሮቹን አስተባብሮ በሌላኛው ላይ የበላይነትን ለመውሰድና ወታደራዊ ብልጫ ለመያዝ ከባድ ትንቅንቅ ማድረግ ከጀመረ ወራት ተቆጥረዋል። ወታደራዊ ግጭቱ ኢትዮጵያን ማዕከል ባደረገበት በዚህ ወቅት አጋጣሚውን የተጠቀመው የግብጽ ጦር ወደ ህዳሴው ግድብ ቀጠና ገብቶ የውጊያ ተሳታፊ መሆኑ በሱዳኑ ሚዲያ ተጋልጧል። እንደ ሱዳን ታይምስ ዘገባ ወደ ኢትዮ ሱዳን ድንበር ብሉ ናይል ግዛት የገባው የግብጽ ጦር በአሁኑ ሰዓት በአማጽያኑ ጦር ከበባ ውስጥ ገብተዋል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ ከበባውን ያደረጉት ታሲስ ወይም የሱዳን መስራች ጥምረት የተባሉ አዲስ የታጣቂዎች ስብስብ መሆናቸው ታውቋል። ይህ የታጣቂዎች ስብስብ በጄኔራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ ነው። ቡድኑ በሳሊ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ ካስገባ በኋላ ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ በዘገባው አመላክቷል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት የጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮች ትጥቅ እንዲፈቱ አዘዋል። ቀደም ሲል የጄኔራል አልቡርሃን ጦር ድጋፍ ለማድረግ ወደ ሱዳን የገባው ይኸው የግብጽ ጦር በቆይታው እንቅስቃሴውን በህዳሴ ግድቡ አቅራቢያና በወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉ ክትትል ሲደረግበት መቆየቱ መረጃዎች ያሳያሉ። ታሲስ የተሰኘው ይህ የታጣቂዎች ስብስብ ከጄኔራል መሐመድ ሐምዳን ዳጋሎ ጦር ፈጥኖ ድራሽ ኃይሎች ጋር በቅርበት እንደሚሰራ ይነገርለታል። በሱዳን የውስጥ ጉዳይ የግብጽን ጣልቃ ገብነት አጥብቆ እንደሚቃወም በኮርዶፋን ጎሳ ሊቃን እንደሚመራና ከተባበሩት አረብ ኤምሬቶች ድጋፍ እንደሚያገኝም ወታደራዊ መረጃዎች ይጠቁማሉ። ግብጽ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግ የጄኔራል አልቡርሃን ጦርን ስትደግፍ፣ የብልጽግናው አለቃ ደግሞ ከተባበሩት አረብ ኤምሬቶች ጋር በመተባበር
በማስተባበር የጄኔራል መሐመድ ሐምዳን ዳጋሎን ጦር ከሰው ኃይል እስከ ነጻ መሬት ከሎጂስቲክ እስከ መረጃ ድረስ ያሉ ወሳኝ የውጊያ ግብዓቶችን በማቅረብ ላይ ይገኛሉ። ይህም የብልጽግናው አገዛዝ በጦረኛ ፖሊሲው በሀገር ውስጥ ካስቀጠለው ጦርነት በተጨማሪ ኢትዮጵያን የሱዳን ጦርነት ማዕከል እያደረጋት ይገኛል። ኢትዮጵያውያን በፖለቲካ አመለካከት ልዩነት ውስጥ ሆነውም ቢሆን በጋራ ሀብት የገነቡትና ብሔራዊ ኩራት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በቅርብ ርቀት በሚገኝበት በዚህ ቀጠና የግብጽ ጦር የውጊያ ድጋፍ ማድረጉ የብሔራዊ ደህንነት ተጨባጭ አደጋ ሆኗል። የዚሁ የብሔራዊ የደህንነት አደጋ የችግሩ ምንጭና ባለቤት የኢትዮጵያን ሀገረ መንግስትና ዜጎች የጥቃት ተጋላጭነት ያሰፋው ራሱ አገዛዙ ስለመሆኑ በተጨባጭ ውጤቶች በመታየት ላይ ነው። ይህም ግብጽን ለመሰሉ የኢትዮጵያ ብሔራዊ ጥቅም ተጻራሪ ኃይሎች ስኬት፣ ለሀገር ወዳድ ዜጎች ደግሞ ብሔራዊ ውርደት ሆኖ ይታያል። በእነ ሽመልስ አስተዳደር የባንኩ ስራ አስኪያጅ ተገለዋል። በሌላ በኩል የንግድ ባንኩ አመራር በከፍተኛ ማጭበርበር ተከሰዋል። ባለስልጣኑ ጉቦ በመቀበል ተጠርጥረው ፍርድ ቤት ቀርበዋል። በሽመልስ አብዲሳ የሚመራው ክልል ባለስልጣናትንና ከፍተኛ ባለሙያዎች ጭምር በብዛት የሚገደሉበት ሆኖ ቀጥለዋል። በክልሉ ምዕራብ ሸዋ ዞን ሜታ ሮቢ ወረዳ የሲንቄ ባንክ ቅርንጫፍ ዋና ስራ አስኪያጅ አዱኛ ወዩ ታጣቂዎች በፈጸሙት ጥቃት ተገለዋል። በጉዳዩ ላይ መረጃ የሰጠው የወረዳው አስተዳደር ስለ ባንኩ ስራ አስኪያጅ አሟሟት ዝርዝር ማብራሪያ አልሰጠም። የሲንቄ ባንክ የዳይሬክተሮች ቦርድ የስራ አስኪያጁ ሞት በይፋይ ማህበራዊ ትስስር ገጹ ቢረጋገጥም በጉዳዩ ላይ ማብራሪያ ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ በኢትዮጵያ ግዙፉ የፋይናንስ ተቋም የኢትዮጵያ ንግድ ባንክ ከፍተኛ አመራር ላይ ከባድ የሙስና ክስ ተመስርቷል። የወለድ አልባ የባንክ አገልግሎት ወይም የሲቢኢ ኑር ምክትል ፕሬዚዳንት የሆኑት አቶ ኑሪ ሀሰን በከባድ የሙስና ወንጀል ተጠርጥረው ፍርድ ቤት መቅረባቸው ታውቋል። ከብድር አሰጣጥ ጋር በተያያዘ በሚሊዮኖች የሚቆጠር ብር ጉቦ ተቀብለዋል የተባሉት አመራሩ የባንኩን አሰራር ለግል ጥቅም አውለዋል በሚል ክስ ቀርቦባቸዋል። የፌዴራል አቃቤ ሕግ በአቶ ኑሪ ሀሰን ላይ የተመሰረተው ክስ እንደሚያሳየው ምክትል ፕሬዚዳንቱ ለተበዳሪዎች ብድር በማመቻቸት ሂደት ውስጥ 1.7 ሚሊዮን ብር ጉቦ ተቀብለዋል። በተለይ አፍሮ ሳልት ለተባለ ኩባንያ የ2.9 ሚሊዮን ዶላር የፋይናንስ ድጋፍ እንዲፈቀድ በማድረግ ረገድ እጃቸው እንዳለበት በመረጃው ላይ ተመላክቷል። ይህ ገንዘብ በቀጥታ ወደ እሳቸው ሳይሆን በዘመዶቻቸው ስም በተከፈቱ የባንክ ሂሳቦች አማካኝነት እንዲዘዋወር ተደርጓል የሚል ከባድ ወንጀል ቀርቦባቸዋል። በክሱ ላይ አቶ ኑሪ ብቻቸውን አይደሉም። ያማቻቸው ወይዘሮ ሪሃና ወርቅነህ ስምም አብሮ ተጠቅሷል። ወይዘሮዋ የተገኘውን የጉቦ ገንዘብ በሂሳባቸው በመቀበልና ህገወጥ የገንዘብ ዝውውሩን በመደበቅ ወንጀል በጋራ ተከሰዋል። ፖሊስ በምርመራው የ36 ተበዳሪዎችን ፋይል፣ የውስጥ ኦዲት ሪፖርቶችንና የባንክ ዝውውር መረጃዎችን በማስረጃነት ማቅረቡን አዲስ ፎርቹን በዘገባው አመላክቷል። የፍርድ ቤት ሂደቱም ውጥረት የበዛበት ነበር። ቀደም ሲል የፌዴራል ከፍተኛ ፍርድ ቤት ለአቶ ኑሪ የ200 ሺህ ብር የዋስትና መብት ፈቅዶላቸው የነበረ ቢሆንም መርማሪ ፖሊስ ግን ተከሳሹ በስልጣናቸው ተጠቅመው ምስክሮችን ሊያባብሉና ምርመራውን ሊያሰናክሉ ይችላሉ በሚል ይግባኝ ጠይቆ ነበር። በዚህ መሰረት የፌዴራል ጠቅላይ ፍርድ ቤት የዋስትና መብታቸውን ውድቅ በማድረግ በማረሚያ እንዲቆዩ ወስኗል። የአቶ ኑሪ ሁሴን ጠበቆች ለፍርድ ቤቱ ባቀረቡት መከላከያ ደንበኛቸው የተቀበሉት ቀጥተኛ ጉቦ አለመኖሩንና ፖሊስ ያቀረበው የኦዲት ሪፖርትም በወንጀል የሚያስጠይቅ በቂ ማስረጃ እንዳልሆነ በመጥቀስ ተከራክረዋል። በተጨማሪም ተከሳሹ ቋሚ የመኖሪያ አድራሻና የጤና እክል ስላለባቸው በዋስትና ወጥተው ጉዳያቸውን እንዲከታተሉ ቢጠይቁም ፍርድ ቤቱ ግን ምስክሮችን ሊያባብሉ ይችላሉ በሚል የዋስትና መብታቸውን ውድቅ አድርጓል። በዚህ መሰረት የፌዴራል ከፍተኛ ፍርድ ቤት የአቃቤ ሕግን ምስክሮች ለመስማት የተከሳሾችን የእምነት ክህደት ቃል ለመቀበል ለሚያዝያ 15 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ይህ ክስ በኢትዮጵያ ንግድ ባንክ ታሪክ ከፍተኛ አመራሮች በሙስና ተጠርጥረው ከተያዙት ክስተቶች አንዱ ሆኗል። ኢራን በዓለም የቴክኖሎጂ የጀርባ አጥንቶች ላይ የሚሳኤል አፈሙዝ ማዞሯ ብዙዎችን ያስደነገጠ ጉዳይ ሆኗል። በሌላ በኩል የኢራን አብዮታዊ ጦርና የፕሬዝዳንቱ ሚስጥራዊ ንግግር ሾልኮ መውጣቱ አወዛግቧል። የኢራን አሜሪካ እስራኤል ጦርነት አደገኛ ደረጃ ላይ ደርሷል። ኢራን የሰው ልጅ የዕለት ተዕለት ህይወት መሪ የሆኑት ጉግል፣ ፌስቡክና ማይክሮሶፍትን የጦር ሜዳ ኢላማ አድርጋለች። ዓለምን በቴክኖሎጂ ድር ያስተሳሰሩት እነዚህ ግዙፍ ተቋማት አሁን የኢራን ገዳይ ሚሳኤሎች አፈሙዝ ዙረውባቸዋል። ቴሄራን መሪዎቼ ከተገደሉ የአሜሪካን የቴክኖሎጂ ኢምፓየሮች አወድማለሁ ስትል የዛተች ሲሆን ዲጂታሉን ዓለም ወደማይታወቅ ጨለማ ሊከት የሚችል አደገኛ ስጋት ደቅነዋል። ይህ ተራ ማስፈራሪያ ሳይሆን የጊዜ ገደብ የተቀመጠለትና የዓለምን የኢንተርኔት የጀርባ አጥንት ለመስበር የታለመ አዲስ ጦርነት ነው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን በአሜሪካና በእስራኤል ጥምረት በከፍተኛ አመራሮቿ ላይ እየተፈጸመ ያለውን የታለመ ግድያ ለመበቀል አዲስ ስትራቴጂ መንደፉን ይፋ
ይፋ አድርገዋል። ኢራን በስም የጠቀሰቻቸው 18 ግዙፍ የአሜሪካ የቴክኖሎጂ ተቋማት ላይ ጥቃት ለመሰንዘር መዘጋጀቷን ገልጻለች። ከነዚህ መካከል ጉግል፣ ሜታ፣ አፕል፣ ማይክሮሶፍት፣ አማዞን እና ቦይንግ ዋነኞቹ ናቸው። በሌላ በኩል በኢራን መንግስት ውስጥ የስልጣን ውዝግብ ተፈጥሯል። የእስራኤሉ ቻናል 14 ጨምሮ በርካታ ሚዲያዎች በኢራን መሪዎች መካከል የተደረገ ንግግር ቅጅን ይፋ አድርገዋል። የኢራን ኢስላሚክ አብዮታዊ ዘብ አለቆችና በሀገሪቱ ፕሬዝዳንት መካከል ውጥረት መፈጠሩን የድምጽ ቅጂው አመላክተዋል። ከአሜሪካ ጋር የሚደረግ ማንኛውንም ንግግር ጦሩ ስለማገዱና የሀገሪቱ ፕሬዝዳንት ያላቸው ህጋዊ የመወሰን ስልጣን ጫና ውስጥ መግባቱን ነው ከንግግሩ ለመረዳት የተቻለው። ሚስጥራዊ የስልክ ንግግሩ በኢራኑ ፕሬዝዳንት መሱድ ፔዜሽኪያንና የአብዮታዊ ዘቡ ዋና አዛዥ ቫሂድ መካከል የተደረገ ነው። በሁለቱ መካከል ስለ ጦርነቱ ቀጣይ ሁኔታ፣ ስለ ድርድር ልዩነት እንዳለ የድምጽ ቅጂው አመላክተዋል። ፕሬዝዳንቱ ጦሩ ድርድር እንዳይኖር ስለማገዱና ህጋዊ የመወሰን ስልጣናቸውን በኃይል ስለመግፈፍ የተሰማቸውን የገለጹበት ንግግር ሆኖ ተገኝተዋል። ፕሬዝዳንቱ ኢራን ጎረቤቶቿን ማጥቃቷንም የሚተቹ ሲሆን ጦርነቱ ያለ ድርድር ከቀጠለ የኢራን ኢኮኖሚ በ21 ቀናቶች ውስጥ እንደሚንኮታኮት ያላቸውን ስጋት ገልጸዋል። አብዮታዊ ዘቡ ግን ለጊዜያዊ የኢኮኖሚ ጥቅም ሲባል የኢራንን ጽኑ ዓላማና አቋሞች አሳልፎ እንደማይሰጥ አቋም የያዘ ሲሆን ፕሬዝዳንቱ ድርድር እንዳያደርጉ የከለከለ አሊያም ጫና ያደረገ መስሏል። ሾልኮ ወጣ በተባለው የስልክ ንግግር ፕሬዝዳንት ፔዜሽኪያን ከአሜሪካ ጋር በሚደረገው ድርድር ውስጥ መሳተፍ እፈልጋለሁ፣ በአስቸኳይ ስምምነት ላይ ካልደረስን መላው ኢኮኖሚያችን በ3 ሳምንታት ውስጥ ይፈራርሳል ሲሉ የሚደመጡ ሲሆን የአብዮታዊ ዘቡ ዋና አዛዥ ቫሂድ በበኩላቸው በድርድሩ ውስጥ መሳተፍ የሌለብህም ለዚሁ ነው፣ ለስምምነት ስትል ሁሉንም ነገር አሳልፈ ትሰጣለህ ብለው ሲመልሱላቸው ይደመጣሉ። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ትራምፕ አሜሪካ የኢራንን ጦርነት በሳምንት ውስጥ የማጠናቀቅ ፍላጎት እንዳላት ጠቁመዋል። ስምምነት ላይ ባይደረስም ውሳኔዎችን እናሳልፋለን ያሉት ፕሬዝዳንቱ በቅርቡ ለቀን እንወጣለን በማለት ተናግረዋል። ምናልባት በ2 ሳምንት ምናልባትም በ3 ሳምንት ውስጥ ሲሉም ለጋዜጠኞች ተናግረዋል። ኢራን ከስምምነት መድረስ እንዳለባት ሲያስጠነቅቁ የቆዩት ትራምፕ የኢራን ባለስልጣናት ከኔ ጋር ስምምነት መፈጸም አይጠበቅባቸውም በማለት ከወትሮ የተለየ አስተያየት ሰጥተዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቼ በበኩላቸው ከአሜሪካ ጋር የመልእክት ልውውጦች እንደሚደረጉ ጠቁመዋል። አራግቼ እውነታው አሜሪካ በኢራን ካለ የትኛውም ወገን ጋር እየተደራደረች አይደለም ብለዋል። ከልዩ መልእክተኛው ስቲቭ ዊትኮቭ መልእክት ይደርሰኛል፣ ያ ማለት ድርድር አለ ማለት አይደለም ሲሉ ተናግረዋል። ሚኒስተሩ ግንኙነት አለ ግን ድርድር የለም በማለት ኢራን ድርድርን በተመለከተ ያሳለፈችው ውሳኔ እንደሌለ ተናግረዋል። ኢራን ከአሜሪካ የቀረበላትን የ15 ነጥብ የሰላም እቅዶች ቢደርሷትም ውድቅ አድርገዋለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባል። ጣና ቲቪ ከሀቅ ጋር